አንድ አሳቢ አንባቢ ምሁር በአንድ ወቅት በአንድ ጀልባ አንድን ባህር ይሻገራል። ልክ እንደ ራይድ እንደ ትራንስፖርት ከፍሎ ነው የሚሻገረው። ውሃ እንደምታውቁት ጠጋ ያላችሁ ስትሄዱ ድምጸቱ፣ ቅዝቃዜው፣ አጠቃላይ የባህር ሁኔታ ለአሳቢያን የመመሰጥ እድል ይፈጥራል እና ሰውየው ባህር ላይ በሚያያቸው እንቅስቃሴዎች፣ ወጀቦች፣ የውሃ ፍሰቶች፣ ንፋሶች ተመስጦ ሰማይ እያየ ይቆይና መለስ ብሎ ጀልባ ቀዛፊውን አንተ ሰው ሰማይ ላይ ስላሉ እውቀቶች፣ ስለ ከዋክብት፣ ስለ ጨረቃ፣ ስለ ዩኒቨርስ ምን ያክል አንብበሃል? ምን ያክል ታውቃለህ? ይለዋል። ጀልበኛውም ኧረ ጌታዬ ምንም አላነበብኩ ምንም አላቅም ብሎ ይመልሳል። አይ ሩብ ያህሉን እድሜህን እንዲሁ በከንቱ በልተኸዋላ ይለዋል። ጀልባ ቀዛፊው ዝም ይላል። ትንሽ የተጓዙ ሲሄዱ በርቀት ተራራ ያያል። ያስብና መለስ ብሎ ለመሆኑ ስለ መሬት፣ በከርሰ ምድር ስላሉ ሀብቶች፣ ስለ እጽዋት ምን ያክል አንብበሃል? ይለዋል። መልሶ ጀልባ ቀዛፊው ኧረ ጌታዬ አላነበብኩም ይለዋል። በቃ ሩብ ያህሉን እድሜህን እንዲሁ በከንቱ በልተኸዋላ ይለዋል። አሁንም ትንሽ ከቆዩ በኋላ ውሃውን እያየ ተመስጦ ቀና ይልና እሺ ስለ ውሃስ፣ ስለ ኦሽኖግራፊ ምን ታውቃለህ? በኦሽኑ ስላሉ ሀብቶች ምን ያክል አንብበሃል? ይለዋል። ኧረ ጌታዬ እኔ ከመቅዘፍ ውጪ አላነበብኩም ሲለው ሩብ ያህሉን እድሜህን በከንቱ አሳልፈሃላ በልተኸዋላ ይለዋል። 75%ቱን የሰውየውን እድሜ ጀጅመንታል የሆነው ምሁር ወሰደበት እና በሁለቱ መካከል ዝምታ፣ በሁለቱ መካከል ቁዘማ መጣ። ምሁሩም አብዛኛው ህይወቱን በከንቱ ካጠፋ ሰው ጋር ነው የተጓዘ ያለው። አሳፋሪውም በማደርሰው ጋር ድርሻው ከፍሎኝ እንደመሄድ ህይወቴን በየፈርጁ እየቀናነሰ ህይወቴን ማልኖር ሰው አደረገኝ ብሎ ቁዘማ ውስጥ ገብቶ እያሰበ ያለ ከተወሰነ አፍታ በኋላ ባህሩ ላይ ወጀብ ይነሳል፣ ራይፕል ይነሳል። ቀዛፊው አንዳንዴ ራይፕል ሲነሳ እንዴት ማኑቨር ማድረግ እንዳለበት ያቃል፣ ባህሪያቸውንም ያቃል፣ ከየት አቅጣጫ ዊንድ ሲመጣ አደገኛ እንደሆነም ያቃል። ሁኔታውን አይቶ እንደማያዋጣ ሲገባው ለመሆኑ ጌታዬ ዋና መዋኘት ይችላሉ? ይለዋል። ስለ ዋና ብዙ አንብቤያለሁ መዋኘት ግን አልችልም ሲለው 100% እድሜውን በከንቱ አጥፍተዋል ማለት ነው ብሎ ተለያዩ ይባላል። እብሪተኝነት፣ ማናህሎኝነት፣ ከኔ ወዲያነት አደገኛ መርዝ ነው ለምሁር። ብዙዎች የሚያስቸግራቸው ይሄ ነው። ሲጀመር ሰው አያቅም አይባልም። ሰው ኢንፋይናይት ፖቴንሻል አለው። እዚህ ቢመጣም ባይመጣም